የሐዋርያት ሥራ ምዕራፍ 2 የጴንጤቆስጤ ቀን በደረሰ ጊዜ፣ አማኞች በአንድ ልብና ዓላማ በአንድ ቦታ ተሰበሰቡ። በድንገት እንደ ኃይለኛ ነፋስ ያለ ድምፅ ከሰማይ መጣና የተቀመጡበትን ቤት ሁሉ ሞላው። እንደ እሳት ያሉ ልሳኖች በእያንዳንዳቸው ላይ ታዩና በመንፈስ ቅዱስ ተሞሉ። ይህም የኢየሱስን ቃል ፈጸመ። የእግዚአብሔርም ኃይል የቤተ ክርስቲያኒቱን የሕዝብ አገልግሎት መጀመሪያ አመልክቷል። የመንፈስ ቅዱስ መምጣት ደቀ መዛሙርቱ መንፈስ ቅዱስ እንደሰጣቸው በተለያዩ ቋንቋዎች እንዲናገሩ አስችሏቸዋል። አይሁድና ከብዙ አሕዛብ የተውጣጡ አማኞች ለበዓሉ በኢየሩሳሌም ነበሩ። አማኞችም በትውልድ ቋንቋቸው ሲናገሩ ሰሙ። ሕዝቡም ተገረመ፣ ምክንያቱም አብዛኞቹ ደቀ መዛሙርት የገሊላ ሰዎች ስለነበሩና ብዙ ቋንቋዎችን በመናገር የማይታወቁ ነበሩ። የእግዚአብሔር መልእክት ከተለያዩ አስተዳደግ ላላቸው ሰዎች እየተሰበከ ነበር። ይህም ወንጌል ለሁሉም አሕዛብ እንደሆነ ያሳያል። በሕዝቡ መካከል የነበሩ አንዳንድ ሰዎች ተገርመው ይህ ተአምራዊ ክስተት ምን ማለት እንደሆነ ጠየቁ። ሌሎች ደቀ መዛሙርቱን እያፌዙባቸው ስክረው ከሰሯቸው። ያልተለመደው የመንፈስ መገለጥ የማወቅ ጉጉትም ሆነ ተቃውሞ ፈጥሯል። ይህ ምላሽ አማኞችን የእግዚአብሔር ሥራ ብዙውን ጊዜ በሚያዩት መካከል የተለያዩ ምላሾችን እንደሚፈጥር ያስታውሳቸዋል። ጴጥሮስ ከ11 ሐዋርያት ጋር በሕዝቡ ፊት ቆሞ ምን እየተከናወነ እንዳለ በድፍረት አስረዳ። አማኞች እንዳልሰከሩ ነገር ግን የነቢዩ ኢዮኤል ትንቢት እየተፈጸመ መሆኑን ተናገረ። ጴጥሮስ እግዚአብሔር በመጨረሻው ዘመን መንፈሱን በሁሉም አይነት ሰዎች ላይ እንደሚያፈስስ ቃል እንደገባ አስረዳ። በዚህ መልእክት የጴንጤቆስጤ ክስተቶችን በቅዱሳት መጻሕፍት ውስጥ ከተገለጠው ረጅም ጊዜ ከቆየው የእግዚአብሔር ዕቅድ ጋር አገናኘው። ከዚያም ጴጥሮስ የሕዝቡን ትኩረት ወደ ኢየሱስ ክርስቶስ አዞረ። ኢየሱስ በእግዚአብሔር ኃይል በመካከላቸው ተአምራትን፣ ድንቆችን እና ምልክቶችን እንዳደረገ አስታወሳቸው። ኢየሱስ አልፎ ቢሰቀል ሞቱ የተከሰተው በእግዚአብሔር ሉዓላዊ ዓላማ እና አስቀድሞ ማወቅ መሠረት ነው። ጴጥሮስ እግዚአብሔር ኢየሱስን ከሙታን እንዳስነሳው በድፍረት አውጇል፣ ምክንያቱም ሞት ሊይዘው አይችልም። መልእክቱን ለመደገፍ ጴጥሮስ በንጉሥ ዳዊት ከተጻፉት መዝሙራት የተወሰዱትን ጥቅሶች ጠቅሷል። ዳዊት ስለ መሲሁ ትንሣኤ በትንቢት እንደተናገረው አሳይቷል። ጴጥሮስ የዳዊት መቃብር አሁንም እንዳለ አስረድቷል። ይህም ትንቢቱ ከዳዊት ባሻገር ወደ ክርስቶስ እንደሚያመለክት አረጋግጧል። ትንሣኤው ኢየሱስ እግዚአብሔር በቀኝ እጁ ከፍ ያደረገው የተስፋው አዳኝ መሆኑን አሳይቷል። ሕዝቡ በጴጥሮስ ቃላት በጣም ተፈርዶባቸው ምን ማድረግ እንዳለባቸው ጠየቁ። ጴጥሮስ ንስሐ እንዲገቡና የኃጢአት ይቅርታ እንዲያገኙ በኢየሱስ ክርስቶስ ስም እንዲጠመቁ ጠራቸው። እነሱም የመንፈስ ቅዱስን ስጦታ እንደሚቀበሉ ቃል ገባላቸው። ወደ 3000 የሚጠጉ ሰዎች መልእክቱን ተቀብለው በዚያ ቀን ወደ ቤተ ክርስቲያን ተጨመሩ፣ የእግዚአብሔርንም ኃይል በወንጌል አሳይተዋል። ምዕራፉ የሚያበቃው የጥንቱን የክርስቲያን ማህበረሰብ ውብ ምስል በማሳየት ነው። አማኞች ለሐዋርያት ትምህርት፣ ለህብረት፣ ለእንጀራ ቁርባንና ለጸሎት ራሳቸውን አሳልፈዋል። ንብረታቸውን በልግስና ተካፈሉ፣ እርስ በርሳቸውም ፍላጎት ተንከባከቡ፣ በደስታ አብረው አመለኩ፣ እግዚአብሔርንም በቅንነት አመሰገኑ። በአንድነትና በታማኝነት ሲኖሩ፣ ጌታ በየቀኑ አዳዲስ አማኞችን ወደ ቤተ ክርስቲያን ማከል ቀጠለ።